በስተ መጨረሻ አቶ አምናን እንግዲህ ጥፋቱን አምኖ እንደዚህ ማድረግ አልነበረብኝም፣ እባክሽ ይቅርታ አድርጊልኝ ብሎ እንግዲህ ብሌንሻ ለመሄድ ወስና ነበረ። ቤሊ እግሯ ስር ተደፍቶ እንግዲህ ይቅርታ ለመጠየቃት ማለት ነው። እሷም ደግሞ አሻፍረኝ፣ ከዚህ በኋላ ሁሉም ነገር እዚህ ጋር ያብቃ አለችው ይመስለኛል። መቀራረባችን ነው ለዚህ የዳረገን እንጂ እኔ በፍጹም እንደዚህ አይነት ተልካሻ ነገር ስራ አልሰራም። ምን አደረገችኝ ብዬ ነው እናትህን የምመረዛትስ? መድኃኒቷንስ የምቀይረው ለምን ብዬ ምን ቆረጠኝ ብዬ ነው አለች። ከዛ በኋላ በቃ ይቅርታ አልኩሽ አይደለም እንዴ? ይቅርታ አድርጊልኝ እባክሽን ብሌን፣ እባክሽ መጥፎ ልማድ አስለምደሽኛል። ለአንድ ቀን ካጣውሽ የሚፈጠረውን ነገር ማሰብ አልፈልግም። ስለዚህ እባክሽን ብሌን ይቅርታ አድርጊልኝ እባክሽ ብሎ እግሯ ስር ተደፋ። እሷም እንግዲህ ቁማ ስቅስቅ ብላ እያለቀሰች ነውና ለሚያልፍ ቀን የማያልፍ ቃላት አትናገር የሚባለው ነገር ይሄ ነውና በጣም መጥፎ ቃላት ነበረ። አንቺን ያወኩበትን ቀን የተረገመ ይሁን ብሎ ነበር የሰደባት ማለት ነው። እንግዲህ ልጅቱ በሌለችበት ላም ባላለበት ኩበት ለቀማ እንደሚባለው ነገር ነውና በጣም ነበር እንግዲህ እንዳያችሁት ሙልጭ አድርጎ እየሰደባት። እውነት በጣም ነበር ያዘንኩት እኔ ራሴ። ምክንያቱም አንድ ሰው ያለ ኃጢአቱ እንደዚህ መሰደብ የለበትም። ኃጢአተኞቹና ወንጀለኞቹ ቆመው ሲሳለቁ የእነሱ ቀን ይመጣል አንድ ቀን ማለት ነው። ማይቀር ነው ይሄ። ብሌንሻ እናቴ ዛህራ እንዳሉት ነው ማለት ነው። የንጹሃን አምላክ የት ሄዶ ሁሉንም ነገር በጊዜው ያስተካክለዋል። አንቺ ብቻ ትዕግስት አድርጊ የኔ ልጅ። ለምን ፈተንከኝ ብለሽ እንዳትማረሪ በፍጹም። ፈተናን ካላለፍሽ ምንም አይነት ደስታ እንደማታገኚ ይሄንን አምነሽ መቀበል አለብሽ። ስለዚህ የሚመጣውን ፈተና ሁሉ ለምንድን ነው የፈተንከኝ ብለሽ ማልቀስ ሳይሆን ፈተናውን የማልፍበት አቅም ስጠኝ ብለሽ ፈጣሪሽን ተማጸኚ አሏት እናት ዛህራ ማለት ነው። ከዛ በኋላ እሷም ደግሞ እናቴ ዛህራ ባላደረኩት ነገር የተናገረኝን ንግግር እኮ ብታዩ አይቸው የለ እንዴ እኔ ልጅ ጎትቶ ይዞሽ ሲሄድ አይቻለሁ። ግን ደግሞ እባክሽ ምንም አይነት እንደ ክፋትም ሆነ መሰበር እንዳይሰማሽ እሺ እናቴ፣ ሁሉም ነገር ይስተካከላል። አንቺ ብቻ ተስፋ እንዳትቆርጪ አለቻት። እናቴ የኔና የሱ ነገር እዚህ ጋር ያብቃል። ከዚህ በኋላ አያቀኝምም አላቀውም። የመጣሁት ሲጀመር እዚህ ቤት ለሚስት ምርጫ አይደለ፣ እሱም ደግሞ የሚፈልጋትን ሴት መርጧል። እኔና እሱን ከዚህ በኋላ ምንም የሚያገናኘኝ ነገር ስለሌለ እኔም ወደ መጣሁበት ተመልሼ ሄዳለሁኝ። እሱም ደግሞ በቃ ከመረጣት ሴት ጋራ መኖር ይችላል አለች። እንደዛም በፍጹም እንዳታደርጊ፣ ለነዚህ ብለሽ ጥለሽ ልትሄጂ? እሱ እኮ ይወድሻል። አላየሽም እንዴ እንዴት እንደሚያይሽ? በስስት እኮ ነው የሚያይሽ። ይወድሻል። ግን ሁሉም ሰው ማድረግ ያለበትንና እንትን ማለት ያለበትን ነው ያደረገው። አንቺን ብትሆኚ እናትሽ እንደዚህ ብትሆን ይሄንን ነገር መናገርሽ ወይ የሆነ ነገር ማድረግሽ አይቀርም። ስለዚህ ብሌንዬ አንድ መመክርሽ ነገር እንደ እናት ቢኖር ትዕግስት አድርጊ፣ ሁሉም ነገር ያልፋል። ከዛ በኋላ እሺ እናቴ ዛህራ፣ አሁን አንቺ እንዳላደረግሽው ማወቅ አለባቸው። ስለዚህ ሂጂና ቁርስ ጥሪያቸው ብላ ስትሄድ እንግዲህ እሱ የእንቅልፍ መድኃኒት ጨምራበት ወይዘሪት ጄሪ አብራው ተኝታለች። በሌሊሻ ያንን ነገር ስታየው ራሷን ፈጽሞ መቆጣጠር አቃታት። በጣም ነበረ ራሷን መቆጣጠር ያቃታትና በጣም ተናደደች። ተመልሳ ወጥታ ሄደች። ልጄ ምን ሆነሻል አሏት እናት ዛህራ። እናቴ ቀደሙንም እኮ ነግሬሽ ነበረ፣ እዛ ክፍል መሄድ አልፈልግም ብዬሽ ነበር። እንዴ የኔ ልጅ ምን ተፈጠረ? በቃ እኔ ያየሁት ነገር ላንቺ መነገር አይጠበቅብኝም፣ ግን በቃ አለች። አይኗ እንባ ቀረር አደረገ። አቶ አምናን እንግዲህ ብሌን እባክሽን አጥፍቻለሁ፣ ብዙ ነገርም ተናግሬሻለሁ፣ ልብሽንም ሰብሬዋለሁ። ስለዚህ እባክሽ ይቅርታሽን እፈልጋለሁ። ለፈጣሪ ብዬ ይቅርታ አድርጌልሃለሁ። ግን ከዚህ በኋላ አታውቀኝምም አላውቅህም
እዚህ ጋር ሁሉም ነገር ያበቃል። አንተው እንዳልከው አንተን ያወቁበት ቀን የተረገመ ይሁን። በጣም አዝኛለሁ። በጣምም ልቤ ተሰብሯል። ምንም በማላቀው ነገር ነው የተናገርከኝና በጣም አዝናለሁ አቶ አምናን አለችው። እባክሽ ብሌን እባክሽ አውቃለሁ ቸኩዬ ነው ብዙ ነገር የተናገርኩሽ፣ ግን እንደዛ ማድረግ አልነበረብኝም። ግን ደግሞ በቃ አልፏል። ላንተ ሊያልፍ ይችላል፣ ለእኔ ግን መቼም የማያልፍ ጠባሳ ነው የጣልክብኝ። ምክንያቱም የተናገርከኝ ንግግር እንዳይመስልህ። ከዛ በኋላ እባክሽን ብሌን ለአንድ ጊዜ ብቻ እድል ስጭኝ እባክሽ። አዝናለሁ አቶ አምናል፣ አሁን ከእግሬ ላይ ተነሳ ከይቅርታ ጋራ በቃ እዚህ ጋር ሁሉም ነገር ይብቃ አለችው። እንዴ አንቺ ይቅርታ ስለምንሽ ትንቀባረር ያለሽ እንዴ ብሎ ኮስተር ማለት ጀመረ። እንደፈለክ በል ግን ይብቃ ሁሉም ነገር። በማላቀው ነገር አይደል እንዴ ሙልጭህ የሰደብከኝ? አታውቀኝ አላውቅ፣ ግን በመጀመሪያ ደረጃ እንደዚህ ቸኮለ እኔን ከመናገር በፊት ማስተዋል ነበረብህ። ነገሮችን ቆም ብለህ ማሰብ ነበረብህ። ግን አንተ መድኃኒቱን ለእናት የሰጠቻት ብሌን ነው ተባለች እንጂ መድኃኒቱን ብሌን ቀየረች ያለክ ሰው የለም አይደል እንዴ? ለምን ቆም ብለህ ማሰብ አቃተህ? እኔም ሰው ነኝ፣ እሰበራለሁ፣ ይከፋኛል። ስለዚህ እባክህን ከዚህ በላይ ልቤን ባትሰብረው ደስ ይለኛል አለችው። ከዛ በኋላ እንግዲህ አቶ አምናንም ባቅር አደረገ። አይኑ በጣም ተጸጸተ፣ የእውነት ተጸጸተ ማለት ነው። ምክንያቱም እንደዛ ማድረግ አልነበረበትማ። ልጅቱ ምንም ያደረገችው ነገር የለም፣ በማታውቀው ነገር ነው የቀጣት። ስለዚህ ጄሪና ወይዘሪት ሜርሲ ደግሞ እንግዲህ ጉዳቸው ይወጣል። ይሄ እርግጥ ነው። በዛ ሰዓት ምን እንደሚፈጠርባቸው ማወቅ። ጄሪ ማናት? ሲፈን ነች የምታጋልጣቸው፣ ማንም ሰው ሳይሆን ሲፈን ታጋልጣቸዋለች፣ ሜርሲና ጄሪን ማለት ነው። ምክንያቱም አሁን ላይ ሳያት ሲፈን ወደ እንትና ነው የምታደለው፣ ወደዚች ወደ ቤሌን የምታደላው ማለት ነው። እና ስለዚህ ለእያንዳንዱ ነገር እንግዲህ ሲፈን ታጋልጣቸዋለች። ከዛ በኋላ ዋጋቸውን ማግኘት አለባቸው። ይሄ እውነት ነው። ምክንያቱም ያደረጉት ነገር በጣም ነውር ነው፣ ብልግና ነው። ልጅቱ ያለ ኃጢአቷ ነው እንደዛ ሲያደርጓት የነበረውና የእውነት በጣም ነው የሚያስጠላው። በጣም ነበር ያሳዘነችኝ። መጀመሪያው ጥሩ ነበረ፣ መጨረሻውን ግን በጣም ነበር የሚያስጠላው። እውነት የተናገሯት አንቺን ያወቅኩበት ቀን ከኔና ከቤተሰቤ ምንድን ነው የምትፈልገው? ከዛሬ ጀምሮ በእኔም በእናቴም ዙሪያ ባገኝሽ እገልሻለሁ ብሌን፣ ግን ከዚህ ቤት ውጪ ብዬ እረፍት አልሰጥሽም። እዚሁ ቤት ተቀምጠሽ ስቃይሽን አበዛዋለሁ፣ እንደዚህ አለቅሽም። ስለዚህ እመኚኝ፣ ተዘጋጅተሽ ጠብቂ፣ ለእያንዳንዱ ነገር ዋጋ ትከፍያለሽ አላት። ከዛ በኋላ እባክህ አምናን፣ እባክህ እንደዚህ አታድርግ፣ እኔ በማላውቀው ነገር ነው እየወቀስከኝ ያለኸው፣ እባክህን እያለች እንግዲህ በጣም ብቻ ብዙ ነገር አለች። ከዛ በኋላ እንግዲህ ወይዘሪት ብሌን መኝታ ክፍሏ ገብታ ስቅስቅ ብላ አለቀሰች። እውነት ለመናገር በጣም ነበር ያለቀሰችው ማለት ነው። እና ከዛ በኋላ እንግዲህ እኔም አሳዝናኛለች ብሌን ስታለቅስ እውነት ለመናገር ምክንያቱም ያለ ስራዋ ነበር እንደዛ ስትደረግ የነበረው እና ወንጀሉን የሰሩት ቆመው እየሳቁ እሷ ግን ባላለችበት እንደዛ ስትደረግ በጣም ነው ያሳዘነችኝ። ግን በመጨረሻም ያው እግሯ ስር ተደፍቶ እንግዲህ ይቅርታ ጠየቃት ማለት ነው። እሷም ደግሞ ይቅርታህን ቀቅለ ብላው ከዚህ በኋላ አጠገቤ እንዳትደርስ ትሰማኛለህ፣ አበቃ ሁሉም ነገር እዚህ ጋር። ስለዚህ የኔም ያንተም ጉዳይ እዚህ ጋር ያበቃል። አታውቀኝምም አላውቅህምም አቶ አምናን። ስለዚህ መቀራረባችን ያናናቀን ስትል እንግዲህ ብሌንሻ መናገር ያለባትን ነገር በሙሉ ተናገረች። ከዛ በኋላም አቶ አምናን እንግዲህ ይቅርታዬን ካልተቀበልሽ ምን አደርጋለሁ ብሎ ከተደፋበት ተነስቶ አይኑንም ባሞልቶ ሄደ ማለት ነው። እንግዲህ ብሌንዬ በጣም ተናዳለች። እውነት ለመናገር እኔ በጣም ያሳዘነችኝ ብሌን ማለት ነው። ስለዚህ ይቅርታ መጠየቁ ጥሩ ነው። አቶ አምናን ይማርበታል። አንዳንድ ቸኩለን የምናደርጋቸው ነገሮች ዋጋ ያስከፍሉናል።
እውነቴን ነው የምላችሁና በጣም ዋጋ ያስከፍሉናል። ስለዚህ እንግዲህ ብሌንዬም ደግሞ ባልዋለችበት ነው እንደዛ ስትወቀስ የነበረውና እሱም ደግሞ ተጸጽተው እንግዲህ ነገሩ ሲገባው ይቅርታ ጠየቃት። ሰላም ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና